ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለሥራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በአዲስ አበባ የ6ኛና የ8ኛ ክፍል የሚኒስትሪ ተፈታኞች አፋን ኦሮሞ እንደሚወስዱ ተገለጸ። ውሳኔው ዓለም አቀፍ ትምህርት ቤቶችንም ያካትታል ተብሏል። ዘንድሮ በአዲስ አበባ በሚሰጡ የ6ኛና 8ኛ ክፍል የሚኒስትሪ ፈተናዎች አፋን ኦሮሞ እንደሚካተት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታውቋል። ቢሮ በአዲስ አበባ ለሚገኙ 11ዱም ክፍላተ ከተሞች የትምህርት ጽሕፈት ቤቶች ማሳወቁን ሪፖርተር የተመለከተው ደብዳቤ ያሳያል። ደብዳቤው በመንግስት በግልና በዓለም አቀፍ አስፈታኝ ትምህርት ቤቶች ተፈጻሚ እንዲሆንና ትምህርት ቤቶቹም ዝግጅት እንዲያደርጉ ያሳስባል። ለ8ኛ ክፍል አማርኛና አፋን ኦሮሞ እንደ አንደኛ ቋንቋ እንደሚሰጡ በደብዳቤው ሲመላከት የሂሳብ፣ የእንግሊዝኛ፣ የሳይንስና የዜግነት ትምህርቶችም ይሰጣሉ ይላል። የ6ኛ ክፍል ፈተና በአማርኛ ስርዓተ ትምህርት ለሚያስተምሩ ትምህርት ቤቶች አማርኛ እንደ አንደኛ ቋንቋ ሲሰጥ አፋን ኦሮሞ ደግሞ እንደ ሁለተኛ ቋንቋ ይሰጣል። የ6ኛ ክፍል ፈተናን በአፋን ኦሮሞ ስርዓተ ትምህርት ለሚያስተምሩት ደግሞ አፋን ኦሮሞ እንደ አንደኛ ቋንቋ ሲሰጥ አማርኛ እንደ ሁለተኛ ቋንቋ ይሰጣል። ሌሎች የትምህርት አይነቶች ሂሳብ፣ እንግሊዝኛ፣ አካባቢ ሳይንስና ግብረገብ ተመሳሳይ ናቸው። ደብዳቤውን የፈረሙት የቢሮ ምክትል ኃላፊ አቶ ዲናኤል ጫላ በጉዳዩ ላይ ማብራሪያ ተጠይቀው ጉዳዩ የሚመለከተው ሌላ ሰው ነው ብለዋል። የቢሮ የሕዝብ ግንኙነት ኃላፊ አቶ አበበ ደግሞ ስለ ጉዳዩ ማጣራት ይኖርብኛል በማለት ዝርዝር ምላሽ ከመስጠት ተቆጥበዋል። ምሽት በጨረቃ ይደምቃል፣ ወግ በኩራዝ ይሞቃል። ፋኖስ ለጥበብ እንደሚተጋ፣ ነበልባል ሌቱን እንደሚያነጋ፣ ስውር ይገለጣል በሻማ፣ ችቦ ታላቅ የእውቀት አርማ፣ ንጋት በጀንበር እንደሚፈካ፣ ረቂቅ የተፈጥሮ ጸጋ፣ እልፍ ነው የብርሃን ዋጋ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። በኢትዮጵያና ሱዳን አዋሳኝ አካባቢ የሱዳን ፈጥኖ ደራሽ ኃይል ወታደራዊ ማሰልጠኛ አለ መባሉን ተከትሎ በአካባቢው ውጊያ ይበረታል ተባለ። የአልቡርሃን መንግስት ኢትዮጵያን ለሐምዳን ዳጋሎ በመደገፍ ወቅሷል። የሱዳን ተፋላሚ ኃይሎች የእርስ በርስ ውጊያውን ሲቀጥሉ አልጀዚራ ሱዳን የሚገኙ ምንጮችን ዋቢ አድርጎ ባሰራጨው መረጃ ሱዳንና ኢትዮጵያ የሚዋሰኑበት ብሉ ናይል አካባቢን ለማጥቃት ዝግጅቶች አሉ የተባለ ሲሆን በኢትዮጵያ መንግስት ድጋፍ በሐምዳን ዳጋሎ ወይንም ሄሜቲ የሚመራው የሱዳን ፈጥኖ ደራሽ ኃይልና ከሱ ጋር ግንኙነት ያላቸው የውጭ ቅጥረኞች በድንበሩ አካባቢ ወታደራዊ ማሰልጠኛ ካምፕ እንዲከፈት መደረጉ ነው ተብሏል። በዚህም በጀነራል አብዱልፈታህ አልቡርሃን የሚመራው የማዕከላዊ መንግስቱን ስልጣን የተቆጣጠረው ወገን ብሉ ናይል በተባለው አካባቢ ወታደራዊ ጥቃቶችን ለመፈጸም እየተዘጋጀ መሆኑን ከምንጮቹ ማረጋገጡን አልጀዚራ ዘግቧል። ምንጮቹ እንደገለጹት ኢትዮጵያ ለፈጥኖ ደራሽ ኃይሉና ድጋፍ ሰጪ አካላትን በወታደራዊ መንገድ እየደገፈች ነው የሚል ክስ ቀርቧል። ሱዳንና ኢትዮጵያ በሚዋሰኑበትና በምስራቃዊ ሱዳን የብሉ ናይል ቀጠና ላይ ጎረቤት ሀገር የሆነችው ኢትዮጵያ ለፈጥኖ ደራሽ ኃይሎችና ከሱ ጋር ግንኙነት ላላቸው የውጭ ቅጥረኞች ማሰልጠኛ ካምፕ እንዲከፈት ፈቅዳለች በሚል ክስ የቀረበ ሲሆን የጀነራል አልቡርሃን ኃይሎች አካባቢውን አዲስ ወታደራዊ ግንባር ሊያደርጉት እየተዘጋጁ ነው ተብሏል።
የዜና ምንጩ ስማቸው እንዳይገለጽ የፈለጉ የመንግስት ምንጮችን በመጥቀስ የኢትዮጵያ ባለስልጣናት ከፈጥኖ ደራሽ ኃይል ጋር ወታደራዊ ቅንጅት እንዳላቸውና በድጋፍ አቅርቦት መስመር በማሰልጠኛ ካምፖች ግንባታና በአየር ማረፊያዎች ዝግጅት ላይ የኢትዮጵያና የፈጥኖ ደራሽ ኃይሉ ባለስልጣናት ተስማምተዋል መባሉን ገልጸዋል። እንደ ዘገባው ከሆነ ደግሞ በአዋሳኙ አካባቢ በኢትዮጵያ በኩል የሚገኘው የቤንሻንጉል ጉሙዝ ክልል የወታደራዊ ስምምነቱ መፈጸሚያ ቁልፍ ስፍራ ሳይሆን አልቀረም ሲል ዘግቧል። የኢትዮጵያ መንግስት ባለስልጣናት በሱዳን ጦርነት ጉዳይ በሚኒስቴር መስሪያ ቤቱ የሚወጡ መግለጫዎችም ጭምር የኢትዮጵያ ፍላጎት የሱዳን ተፋላሚ ኃይሎች ችግሮችን በሰላም እንዲፈቱ መሆኑን ከመግለጽ ባለፈ ጦርነቱ እየተደረገ ባለበት ወቅት እንኳን ጠቅላይ ሚኒስትር አብይ አህመድ ወደ ፖርት ሱዳን መቀመጫውን አዙሮ የነበረው የሱዳን ጦር ኃይሎችና ይፋዊ የመንግስት ስልጣን ከያዙት ከጀነራል አልቡርሃን ጋር መገናኘታቸው አይዘነጋም። እንደ ዘገባ ምንጩ ከሆነ በኢትዮጵያና ሱዳን ድንበር አቅራቢያ የተከፈተው የፈጥኖ ደራሽ ኃይሉና የድጋፍ ሰጪ አካላት ማሰልጠኛ ካምፕ አልአህማር በተባለ አካባቢ ላይ ሲሆን ከ10,000 በላይ ተዋጊዎችን እንደሚያሰለጥንና ከኢትዮጵያ ጋር ያለውን ትብብር የሚያሳልጡ አካላትም ተመድበዋል። የሱዳን መንግስት በጦር ሜዳ ላይ የፈጥኖ ደራሽ ኃይሉ ወታደሮች ጋር አብሮ ጥቂት የማይባሉ የደቡብ ሱዳን፣ የኮሎምቢያና ሌሎች የላቲን አሜሪካ ሀገራት ቅጥረኛ ወታደሮች መሰለፋቸውን አረጋግጫለሁ እያለ ነው። በተጨማሪም ፈጥኖ ደራሽ ኃይሉንና ሌሎች አማጺ የተባሉ ታጣቂዎችን የውጭ ሀገራት በጦር መሳሪያ እየደገፏቸው መሆኑን በመውቀስ ጦርነቱን እያራዘሙት ነው ብሏል። ከውጭ ለሚገቡት የሎጂስቲክስና ወታደራዊ አቅርቦቶች ደግሞ የሶማሊያ በርበራ ወደብና የኬንያ ሞምባሳ ወደብ ከፍተኛ ሚና እንዳላቸው በዘገባው ተጠቅሷል። ሱዳንና ኢትዮጵያ ከጂኦፖለቲካዊ አቀማመጣቸው በተጨማሪ የአፍሪካ ቀንድ ቀጠና ትልልቅ ሀገራት በመሆናቸው በድንበር አካባቢ ያለው ሁኔታ በቶሎ ካልተፈታና በሁለቱ መንግስታት መካከል ያለው ግንኙነት ካልጸና በሱዳን ያለው ጦርነት ወደ አዲስ ደም አፋሳሽ ምዕራፍ እንዲሸጋገር የሚገፋና በአፍሪካ ቀንድ የጸጥታና መረጋጋት ላይ ስጋት የሚደቅን ሁኔታ መኖሩ ተመላክቷል። በክሱ ዙሪያ በኢትዮጵያ መንግስት በኩል የተባለ ነገር የለም። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ባንኩ በምንዛሪ ለውጡ ሳቢያ የ3.7 ቢሊዮን ብር ኪሳራ ደረሰበት። ዓመታዊ ትርፉ በ98.9 በመቶ አሽቆልቁሏል ተብሏል። በኢትዮጵያ የባንክ ኢንዱስትሪ ውስጥ ጠንካራ መሰረት አላቸው ተብለው ከሚጠቀሱ የግል ባንኮች መካከል አንዱ የሆነው ህብረት ባንክ ገበያ መር የውጭ ምንዛሪ ለውጥ ተግባራዊ ከመደረጉ ጋር በተያያዘ በ2017 የሂሳብ ዓመት ኪሳራ እንደገጠመውና ይህም በባንኩ አጠቃላይ ትርፍ ላይ አሉታዊ ተጽዕኖ ማሳረፉን አስታውቋል። ህብረት ባንክ እሁድ ህዳር 28 ቀን 2018 ዓ.ም ባካሄደው የባለ አክሲዮኖች ጠቅላላ ጉባኤ ላይ የ2017 የሂሳብ ዓመት የሥራ አፈጻጸሙን ሪፖርት ያደረገ ሲሆን ከሪፖርቱ መረዳት እንደሚቻለው ባንኩ በተጠናቀቀው የሂሳብ ዓመት ከታክስ በፊት ያስመዘገበው ትርፍ 749.04 ሚሊዮን ብር ነው። በተጠናቀቀው የሂሳብ ዓመት ያገኘው ይህ ትርፍ በ2016 የሂሳብ ዓመት ካስመዘገበው ትርፍ ጋር ሲነጻጸር በ75.7 በመቶ የቀነሰ መሆኑን ሪፖርቱ ጠቁሟል። ተግባራዊ ከተደረገው የውጭ ምንዛሪ ለውጥ ጋር በተያያዘ በ2017 የሂሳብ ዓመት ባንኩ ላይ የደረሰው የኪሳራ መጠን 3.76 ቢሊዮን ብር መሆኑን የሚገልጸው ዓመታዊ የሥራ አፈጻጸም ሪፖርቱ በዚህም የተነሳ የባንኩ ዓመታዊ ትርፍ ማሽቆልቆሉን ገልጿል። ባንኩ በ2016 የሂሳብ ዓመት ከታክስ በፊት 3 ቢሊዮን ብር ከታክስ በኋላ ደግሞ 2.3 ቢሊዮን ብር አትርፎ ነበር። በ2017 የሂሳብ ዓመትም ባንኩ ወደ 4 ቢሊዮን ብር የሚጠጋ ትርፍ ያስመዘግባል ተብሎ ሲጠበቅ ከውጭ ምንዛሬ ለውጡ ጋር ተያይዞ ያልታሰበ ከ3.7 ቢሊዮን ብር በላይ ክፍያ ለመፈጸም በመገደዱ ዓመታዊ ትርፉ ላይ ከፍተኛ ጉዳት ደርሶበታል። በዚህ ምክንያት በ2017 የሂሳብ ዓመት ከታክስና ሌሎች ተቀናሾች በኋላ ያገኘው የተጣራ ትርፍ 23.5 ሚሊዮን ብር መሆኑን ለባለ አክሲዮኖች የቀረበው የሥራ አፈጻጸም ሪፖርት ያስረዳል። በተጠናቀቀው የሂሳብ ዓመት ያገኘው 23.5 ሚሊዮን ብር ትርፍ በቀዳሚው ዓመት አግኝቶት ከነበረው የተጣራ 2.3 ቢሊዮን ብር ትርፍ ጋር ሲነጻጸር
የ98.9 በመቶ ቅናሽ ያሳያል። ከውጭ ምንዛሪ ለውጥ ጋር በተያያዘ የ2017 የሂሳብ ዓመት ባንኮች መጠኑ ይለያይ እንጂ ኪሳራ እየገጠማቸው መሆኑ ሲገለጽ የቆየ ጉዳይ ነው። በተለይም በውጭ ምንዛሪ አቅርቦት የሚታወቁ የተወሰኑ ባንኮች በምንዛሪ ለውጡ ሳቢያ ከፍተኛ ኪሳራ እንደደረሰባቸው ይጠቀሳል። ባንኩ ባልተጠበቀ ሁኔታ የገጠመው ይህ ችግር በሂሳብ ዓመቱ ትርፉን በከፍተኛ ደረጃ ቢቀንሰው በአዲሱ የ2018 የሂሳብ ዓመት ግን በውጭ ምንዛሪ ለውጡ ሳቢያ የገጠመውን ኪሳራ በማካካስ ወደ አትራፊነት መሸጋገሩና በዘንድሮ ሂሳብ ዓመት የተሻለ ትርፍ እንደሚጠበቅ ወቅታዊውን የባንኩን ሁኔታ በተመለከተ ከተሰጠ ማብራሪያ ለመረዳት ተችሏል። የባንኩ ዳይሬክተሮች ቦርድ ሊቀመንበር አቶ መስፍን ተሰማ በዚህ ጉዳይ ላይ በሰጡት ማብራሪያ በ2017 የሂሳብ ዓመት በውጭ ምንዛሬ አስተዳደር ለውጥ ምክንያት ከፍ ያለ ሎስ ኦን ፎሬን ኤክስቼንጅ ቫሉዌሽን ተከስቶ ነበር ብለዋል። ከዚሁ ጋር በተያያዘ ተጋርጠው የነበሩ ተግዳሮቶችን እልህ አስጨራሽ ጥረት በማድረግ ባንኩን ከኪሳራ በመታደግ ወደ ትርፋማነቱ መመለስ መቻሉን ገልጸዋል። የተለያዩ የድርጊት መርሃ ግብሮችን መንደፉና የዋና ስራ አስፈጻሚ ለውጥ መደረጉ ከሚጠቀሱ ተግባራት መካከል ዋና መሆናቸውን ጠቅሰዋል። ቦርዱ ከፍተኛ የባንክ ስራ ዕውቀትና የረጅም ጊዜ ልምድ ያላቸውን አቶ ንጉሱ ገብረ እግዚአብሔርን አዲሱ የህብረት ባንክ ዋና ስራ አስፈጻሚ አድርጎ መሾሙንም አመልክተዋል። የባንኩ የስራ አመራር በቦርዱ በኩል የተሰጡ አቅጣጫዎችን በመቀበል ለተግባራዊነቱ ያላሰለሰ ጥረትና ርብርብ በማድረግ ሀብት በማሰባሰብና ችግሩ የሚፈጥረውን ጉዳት ለመቀነስ መረጋጋትን ለመፍጠር የተሰራው ስራ ባንኩን አሁን ወደሚገኝበት ቁመና ማምጣት እንዳስቻለው ተጠቅሷል። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ። በምን መሰልጠን ይፈልጋሉ? ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በክርስቲያን ሊደርሺፕ ማኔጅመንት፣ ክርስቲያን ቢዝነስ አድሚኒስትሬሽን፣ ክርስቲያን ካውንስሊንግ ሳይኮሎጂ፣ በሶሻል ወርክ፣ በዶክተር ኦፍ ሚኒስትሪ፣ ባይብል ኤንድ ቲዮሎጂ በመጀመሪያ ዲግሪ በማስተርስ እና በፒኤችዲ ለማሰልጠን ምዝገባ ጀምሯል። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በአሜሪካን ሀገር ከሚገኙ ኮሌጆችና ሴሚናሪዎች ጋር በትብብር የሚሰራ ኮሌጅ ነው። በሀገር ውስጥና በውጭ ሀገራት ዝናን ባተረፉ ፕሮፌሰሮችና ዶክተሮች በመታገዝ በርቀት በማታ ቅዳሜ ወይም እሁድ እንዲሁም በኦንላይን መማር ማስተማሩን ያሳልጠዋል። በማንኛውም የትምህርት ዘርፍ ማስተርስ ዲግሪ ኑሮት እንጂ የዶክትሬት ዲግሪውን መማር የሚችሉበት ሁኔታ ተመቻችቷል። አዲስ አበባ መገናኛ አደባባይ መተባበር ህንፃ ወይም በሾርት ኮድ 9720 ይደውሉ። ይምጡ። ብቃቶንና ስብዕናውን እንገነባለን። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።